ሰላም ጤና ይስጥልን እጅጉን የምናከብራችሁ ክቡራንና ውድ አድማጭ ተከታታዮቻችን አሁን መተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ተመልሰናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን ተጭነው ኦል የምትለውን በመብራት የዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸው ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። እየገጠምክ ያለው ከጀግናው የኢትዮጵያ ሰራዊት ጋር ብቻ አይደለም። ጦርነትን ቀደው ከሚሰፉ የምስራቅ አፍሪካን መልክዓ ምድሮችን እንደ እጃቸው መዳፍ ከሚያውቁ በአፍሪካ አሉ ከተባሉ የጦር ሊቆች ጋር ነው እየገጠምክ ያለከው ሲሉ የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ለህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጥብቅ መልእክት አስተላለፉ። ዝርዝር መረጃውን ሰሙታላችሁ። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ራሱን የትግራይ ሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግ ከመቀለ በማስገባት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ አስታወቁ። የኢፌዴሪ መከላከያ ሰራዊት ሐምሌ 26 2018 ዓ.ም የሰሜን ምስራቅ እዝ ማንኛውም ትንኮሳ በብቃት መክቶ ሀገርና ህዝብን ማኩራት የሚያስችል አስተማማኝ ቁመና ላይ እንደሚገኝ የእዙ ዋና አዛዥ ተናገሩ። በኢትዮጵያ በኩል በወልቃይት ጠገዴ ሰቲት ሁመራ ወይም ቃቢያት ሁመራ ወረዳ ስር በሚገኘው ሸራሪናና በረከት በተባሉ የድንበር ቀጠናዎች በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱን ከስፍራው የደረሰ መረጃ ያመለክታል። በተያዘ መረጃም በዛሬው ዕለት በተደረገው እልህ አስጨራሽና ጦርነት የህወሓቱ ከፍተኛው ሊቀመንበር በፌዴራል ፖሊስ በቁጥጥር ስር መዋሉን የኢፌዴሪ መከላከያ ሰራዊት ከፍተኛ አዛዥ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁም። ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ ለቀው እንዲወጡ አሳሰበች። በመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ኤምባሲዎች በዛሬው ዕለት ለዜጎቻቸው ማሳሰቢያን አስተላልፈዋል። ከነዚህም ኤምባሲዎች መካከል በባግዳድ የሚገኙ የአሜሪካ ኤምባሲዎች በማህበራዊ ሚዲያ ላይ በቀጠናው ያሉ አሜሪካን ለቀው ለመውጣት ማሰብ ይኖርባቸዋል ሲሉም ተናገሩም። ግጭት በሚፈጠርበት ወቅት ክልሉን ለመልቀቅ ዝግጁ ሆነው መጠበቅ አለባቸው የሚል መልእክት አስተላልፈዋል። በክልሉ ውስጥ ያሉ ያልተጠበቀ ግጭት ሊፈጠር እንደሚችልም ገልጿል። ይህ በእንዲህ እንዳለ ሲቢኤስ የተሰኘ ቴሌቪዥን ጣቢያ ባቀረበው ዘገባ አሜሪካና እስራኤል በሚቀጥለው ሳምንት በኢራን ላይ የኃይል መሰረተ ልማት ላይ ያነጣጠረ ጥቃት ለመፈጸም መዘጋጀታቸውን አስታውቀዋል። ጥቃቱ በሚቀጥለው ሳምንት መጀመሪያ ቀናት እንደሚከናወን ከባድ ዝግጅት እየተደረገበት መሆኑን አስረድተዋል። ዘገባው እንደገለጸው ይህ ጥቃት ከተፈጸመ በሁለተኛ ዙር በዚህ ጦርነት እስራኤል በቀጥታ ተሳታፊ ስትሆን ይህ የመጀመሪያም ይሆናል። እየገጠምክ ያለው ከጀግናው ኢትዮጵያ ሰራዊት ጋር ብቻ አይደለም። ጦርነትን ቀደው ከሚሰፉ የምስራቅ አፍሪካ መልክዓ ምድሮችን እንደ እጃቸው መዳፍ ከሚያውቁ በአፍሪካ አሉ ከተባሉ የጦር ሊቆች ጋር የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ለህወሓት መልእክት አስተላለፉ። እየገጠምክ ያለው ዛሬ ብቻ ሳይሆን ትናንት ኤርትራ ስትወጋ የባድመ ምሽግ ንደው ከጉድ ካወጡ ኢትዮጵያ ልጆች ከምትላቸው የጦር መሐንዲሶች ጋር ነው። እየገጠምክ ያለው ከሰሜን ሸዋ በአንድ ሳምንት አሯሩጠው ወደ ጎሬ ከከተቱ ስነ ልቦናን ጠንቅቀው ከሚረዱ ሰራዊት መስራት ማዋጋት ውጊያን ቀድሞ መስፋት ከተካኑ የፈጣን ውጊያ ሳይሆን የደፈጣ ውጊያን ሳይሆን የተመሰከረላቸው መደበኛ ጦርነቶችን በተደጋጋሚ አድርገው ኢትዮጵያን ካስከበሩ ትከሻቸው ላይ ለደረደሩት ለእያንዳንዱ ኮከብ ከ40 ዓመት በላይ በጦርነት በጦር አውድማ ዋጋ ከከፈሉ በዓለማችን ላይ በአሁኑ ሰዓት የሚደረጉትን የትኛውንም ጦርነት የመምራት አቅም ካላቸው ሀያላን ፊት አውራሪዎች ጋር ነው የምትገጥመው። ከተንኮሳኮስክ በኋላ አታላዝንቻው ሲሉ የፌዴሪ መከላከያ ሰራዊት ፊልድ ማርሻል ብርሃኑ ለዶክተር ደብረጽዮን ገብረ ሚካኤል ጥብቅ መልእክት አስተላለፈው። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግ ከመቀለ በማስገባት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገለጹ። በቀድሞ የትህነግ ከፍተኛ ወታደራዊ አዛዥ በወዲ አንጥሮ በጄኔራል ጉሽ ገብረና በጄኔራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀለም መሽጎ የትግራይን ህዝብ እያሰቃዩ ያለውን የትህነግ ስብሰባ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱ ማጠናቀቁን አዛዡ አስታወቁም።
ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችል በርካታ ታጣቂዎች ትህነግን በመካድ ወደ ሀራ መሬት በመቀላቀል ላይ ይገኛሉም ብለዋል። ይህ የታጣቂዎች እንቅስቃሴ የትህነግን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥሩ መሆኑንም አዛዡ አክለው ተናገሩም። በትግራይ ክልል 3.7 ሚሊዮን ብር በላይ በኤሊኖ ምክንያት ለተከሰተ ከባድ ድርቅ መጋለጣቸውን ተከትሎ የሰብአዊ እርዳታ ኤጀንሲዎች የ623 ሚሊዮን ዶላር የገንዘብ እጥረት ወይም ክፍተት እንደገጠማቸው አስታወቁም። የትግራይ አደጋ ስጋት ስራ አመራር ኮሚሽን እና ዓለም አቀፍ አጋሮች ባወጡት የጋራ ሪፖርት መሰረት አደጋውን ለመቀነስ ከሚያስችለው 626.8 ሚሊዮን ዶላር ውስጥ እስካሁን የተገኘው 3.38 ሚሊዮን ዶላር ብቻ ሲሆን ይህም ከሚፈለገው አጠቃላይ በጀት 99 በመቶ ያልሸፈነ መሆኑን በማሳየት ሁኔታውን እጅግ አሳሳቢ አድርገውታል። በድርቁ አደጋ እርዳታ ፈላጊ ከሆኑ ወገኖች መካከል ከ900 ሺህ በላይ የውስጥ ተፈናቃዮችና 1 ሚሊዮን የሴፍቲኔት ፕሮግራም ተጠቃሚዎች ይገኙበታል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የጋራ ትንበያ በመጪው የ2026 የክረምት ወቅት ዝናብ ሊዘገይ ቀድሞ ሊቆም የተራዘመ ድርቃማ ጊዜና ከፍተኛ የሙቀት መጠን ሊኖር እንደሚችል ያረጋገጠ ሲሆን በክልሉ ከሚገኙ 50 የገጠር ወረዳዎች ውስጥ 21 እጅግ በከፍተኛ ደረጃ አደገኛ በተባለ ምድብ ወይም ሪስክ ሌቭል 5 ውስጥ ተመድበዋል። አደጋው ሙሉ በሙሉ ጉዳት ከማድረሱ በፊት የቅድመ መከላከል ጣልቃ ገብነት ለሚደረግ የ6 ሳምንታት ጠባብ ጊዜ ብቻ የቀረው ሲሆን አስቸኳይ ምግብ እርዳታ ብቻ 366.78 ሚሊዮን ዶላር ያስፈልጋል። ከዚህም በተጨማሪም የንጹህ መጠጥ ውሃና ንጹህና የስነ ምግብ የግብርናና የጤፍ ዘሮችን የየራሳቸው የሆነ ከፍተኛ በጀት ጠይቀዋል። ይህ የገንዘብ እጥረት በፍጥነት ተቀይሮ የእርዳታ አቅርቦት ካልተጀመረ በቀጠናው የከፋ የሰብአዊ ቀውስ ሊከሰት እንደሚችል ኮሚሽኑ አጥብቆ አስጠነቀቁም። የኢፌዴሪ መከላከያ ሰራዊት ሐምሌ 5 ቀን 2018 ዓ.ም የሰሜን ምዕራብ እዝ ማንኛውም ትንኮሳ በብቃት መክቶ ሀገርና ሕዝብ ማኩራት የሚያስችል አስተማማኝ ቁመና ላይ እንደሚገኝ የእዙ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ገለጹ። አዛዡ በሰሜን ምስራቅ እዝ ስር ከሚገኙ የአንድ ክፍለ ጦር የግዳጅ ቀጠና በመገኘት ከስልታዊ ወታደራዊ አመራሮች ጋር በእዙ ወቅታዊ ግዳጅ ዙሪያ ውይይት አድርገው የሰራዊቱንም ዝግጁነት አረጋገጡ። የኢትዮጵያ ጠላቶች አሁንም የጥፋት ጥምረትና በግዳጅ ቀጠና ሊያደርጉ ስለሚችሉት ትንኮሳ የሁኔታ ትንተና የሰጡ ሌተናል ጄኔራል አሰፋ ቸኮል የሰሜን ምስራቅ እዝ የሰራዊት ክፍሎች በፈጠሩት አስተማማኝ ወታደራዊና ስነ ልቦናዊ ዝግጅት በአጭር ጊዜና በቀላል ኪሳራ የጠላቶቻችንን ህልም ማምከን ይቻላል አሉም። ውጊያውን በበላይነት ለማጠናቀቅና በጠላት ላይ ድል ለመቀናጀት የስልታዊ ወታደራዊ አመራር ሚና የላቀ መሆኑን የጠቆሙት አዛዡ ሰሜን ምስራቅ እዝ በፈጸማቸው ገድሎችና ባስመዘገባቸው ድሎች ውስጥ የክፍለ ጦሩ ሚና ከፍተኛ መሆኑንም ተናገረው። የክፍለ ጦሩ ስልታዊ ወታደራዊ አመራር በበኩላቸው በማንኛውም ሁኔታና ቦታ የሚሰጣቸውን ግዳጅ በላቀ ጀግንነት መፈጸም የሚችል የሰራዊት ክፍል መገንባታቸውን የገለጹ ሲሆን ለሀገር ሉዓላዊነት መከበርና ለሕዝብ ሰላም መረጋገጥ እስከ ሕይወት መስዋዕትነት ለመክፈል ቁርጠኛ መሆናቸውን አረጋገጡም። በኢትዮጵያ በኩል በወልቃይት ጠገዴ ሰቲት ሁመራ ወይም ቃቢያት ሁመራ ወረዳ ስር በሚገኘው ሽረሪና በረከት በተባለ ድንበር ቀጠናዎች በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱን ከስፍራው የደረሰ መረጃ ያመላክታል። የወጡት መረጃዎች እንደሚያመላክቱት ግጭቱ የተነሳው ከሱዳን ድንበር በኩል አካባቢውን በኃይል ለመቆጣጠር አልመው የገቡ የህወሓት አርሚ 7 ታጣቂዎች በኢትዮጵያ መከላከያ ሰራዊት ላይ የከፈቱትን ትንኮሳ ተከትሎ እንደሆነም ታውቋል። የህወሓት አርሚ 7 ታጣቂዎች በሱዳን አቅጣጫ ሰርገው በመግባት በበረከትና በሽረሪና መስመር በቀላል መሳሪያ ትንኮሳ የጀመሩ ሲሆን ዓላማቸው ወልቃይት ማይካድራና ሁመራን በመቆጣጠር ለቀጣይ የፖለቲካ ድርድር መደራደሪያ ማድረግ እንደነበረም ጠቁመዋል።